በዚህ ደረጃ መድረስ ሙላክ ሲናገረው ታሪክ አውጥቼም እኔ ብዙ አልጨምርም። ነገር ግን ሆሪቱ አንደኛው ትእዛዝ አምላክ የሚወደው ወረታን አለማጥፋት አባታችን እንደሞላው ተምሯል የበለጠ ተምሯል ተምሯል ማለት ይቻላል አባል ነገር ግን እንደሞላው ያርስ ነበር እንደሞላው ይዘራ ነበር እንደሞላው ያጭድ ነበር እንደሞላው ልጅ አሳድጓል ባርኮችም እናክ ተመሰገነ ይሁን። ነገር ግን አባታችን ከስራ ውሎ እንደሞላው ደግሞ ለልጆቹ አስቦ ሰርቶ አዘጋጅቶ ከዛ ጊዜ በኋላ እንደሞላው ሆዶ ወይም እንደማረፍ ወይም ለጨዋታ ወይም ጎረቤት ወዝሮ ከመጫወት ይቅረብ ብሎ ያ አካባቢውን ልጅ ሁሉ ቁጭ ብሎ ሲያስተምር ነበር። ሴት የለ ወንድ የለ እግዚአብሔርን እንዲያውቁ ከመብላታቸው በፊት መርቀው እንዲበሉ አሁንም ሰንበትን ምን እንደሆነ እንዲያውቁ እንደዚሁ አስቻገር እንደተናገሩት ብዙዎቹ እግዚአብሔርን እንዲያውቁ ሰንበት እንዲያከብሩ ከዚያ ጋር ሳይቀር ሁሉ ልጁን ለልጆችን ለማስተማር ቤተሰቡን ወረት ለማስተማር ብዙ ቁማን ሲኖር ነበር እና በአምላክ እርዳታ ይህን ሰፈር ወረት መጽሐፍ ቀላል ነገር አይደለም። ግን በአምላክ እርዳታ የእሱ ወረታ ከወረቱ ምን ይላል? ሙሴ ለምሳሌ ሙሴ ሚዲያ በሚባልበት ቦታ ሄዶ ሳለ ሄደ እስራኤሎችን አውጣቸው ሲለው ምን አለ? አልሄድም ብሎ ተከልክሏል አለ። አልሄድም አለ። ምንድነው ምን አንተ አልክማ እስራኤሎች እዛው ተውጠው ይቀራሉ ከግብፅ ሀገር ተውጠው ይቀራሉ ሄደ አውጣቸው ሲለው አልሄድም አለ። አሁን መጨረሻ ላይ ምን አለው? ያንን ሁሉ አረጋዊ ሲከራከር እግዚአብሔር ጋር አልቦ ሲከራከር ለምንድነው ወንድሙ ትልቅ ወንድሙ ከዛ ነበረ ግብፅ ነገር ነበረ አሮን የሚባል ትልቅ ወንድሙ አሮን ነበረ እሱ ሰዛ ስለነበረ እሱ ወዱ ለማውጣት አልፈለገም። ለምን ትልቅ ወንድሜን ይከፋዋል ብሎ ነው። ትልቅ ወንድሜ እያለ እኔ ትንሹ ቤት ከሚዲያም ቤት ተመለሽ መጥቼ እኔ እሱ አልበልጥ በማለት በጣም ሰው የሚያከብር ነበር ሙሴ። አሁን ከዛ ላይ መጨረሻ ላይ እግዚአብሔር ምን አለው? እነሆ አሮንም አንተ ባየ ጊዜ በልቡ ደስ ይለዋል እና እንደዚያ ሲለው ከዛ በኋላ ይሽኖ ተነስቶ እስራኤሎችን ከግብፅ ሀገር ከጭቃ ለማውጣት ተመልሶ ሄደ። ከዛ በደረሰበት ጊዜ ምን አለው? እንትኑን ውሃውን ትመታዋለህ ደም ይሆናል ሲለው ማን አደረገው? ደሙን ለወንድሙ ሰጠው። እንደገና ደግሞ ቅማል ደግሞ እንዲወጣ አፈሩ መታው ሲለው ለማሰጠው ለወንድሙ ለአሮን ሰጠው። ለምንድነው ሊቃውንት ሲያስረዱ ያን ውሃው ሕፃን ሳለ በስድስት ወር ብዙ ታውቆች ተወተው ነው ቃል በስድስት ወር ተወረደ ሙሴ በስድስት ወር ተወለደ። በዘጠኝ ወር ለምን ግብጾች ምቻውን ዘጠኝ ወር ቢቆይ ግብጾች እዛ ጊዜ መተው አንቀው ወንድ ወንድ ሊገሉት ነበር። በዛ ጊዜ እግዚአብሔር ነው 30 እስራኤሎች በስድስት ወር ተወለደ። ከዛ ስድስት ወር ተወልዶ እናቱ ምን አደረገች? አጠባሽ ደብቃ። አሁን የግብፅ ሀገር ወታደሮች በዘጠኛው ወር የረገሰኛው ቃሉ በዘጠኛው ወር መተው የሚወልደው ልጅ ይገሉት ነበር። ስለዚህ ስድስት ወር ተወልዶ ሶስት ወር አጥብታው ከዛ በኋላ ዘጠኛው ወር ሲደርስ በሆነ ቴባ አድርጋ ከወስ አገባሽው። ከዛ ላይ ያነኳ ሙሴን አዳነው እግዚአብሔር መሰረት ሰርቶ ከዛ ገብቶ መጥቶ ቢፈልጉ እናቱ ቁጭ ብላ ሕፃን የለም። አሁን ከዛ እግዚአብሔር መሰረት ሲበራ ልጅቱ ረጅም ነው ጨዋታው። ከዛ ልጅቱ በዛ ወራ ስታይ አረህ ልጅ ማጆር ቆብላ ልጅቱ የፈርዖን ልጅ አውጣ ወሰደችው። አና ለሰጠው እንትኑን ትምህርቶች ነው። አሁን ከዛ ላይ ሙሴ ሲመጣ ለነፋ ዲከሌ መታ ወሰደው። ምን አረገ? ለወንድሙ ሰጠው። ያነፋ በዛ ጊዜ ፈርዖን መጥቶ ሊገለው ሲል ያነፋ ዲዮታ ላይ ማዘን ይከራ በአማርኛ አካራተጦ በጎ ያረገልህ እንኳን ሰው ነውና ውሃ አይናገርም አያመውም። ያንን መምታት ይችላል። ግን ምን ያደረገው ሙሴ አይጭኋማ አድና ያለሽ ይዋ አድኛልኝ በማለት ያንን ውሃውን አልመታው ለወንድሙ ሰጠው። አሮን መጥቶ ያን ውሃ ወደ ደም ተመለሰ። ከዛ ደግሞ አንደኛ ደግሞ ቅማል ሊወጣ አፈሩ መታው ሲለው ምን ሆነ? ለማን ሰጠው? ለወንድሙ ሰጠው። ምን ነበረ ያን አፈሩ ያልመታበት ምክንያቱ? እስራኤል ሙሴ አድጎ በወጣ ጊዜ እስራኤሎች ሲለፉ ግብፅ ሀገር ሲጨቁኗቸው ስለነበር ሲያስላየ አሁን ከዛ በተረፈ ምን አደረገ? ግብፃዊ እስራኤል ሲመታው አየው። እስራኤል ሲመታው አይቶ የሰማችሁ አይደል? እሺ
از ግብፅ ለዛ ሲመጡ ታይቶ ምን አደረገ? ያንን ግብፃዊ ገድሎ ምን አደረገው? በአፈር ውስጥ ደበቀው። አሁን በዛን ጊዜ እንደዛ ደብቆ በበነጋው ሲወጣ ደግሞ ሲወጣ እስራኤል ሲጣሉ አየ። አሁን ለዘለቱ ምን አላቸው? ለምን ወንድም ትመተዋለህ አለው። አሁን ከዛ በኋላ እንደዛ ሲለው አንድ ትላንትና ግብፁን እንደገደልከው ልትገለኝ ነው ብሎ ከዛ ሙሴ በሮ ሄደ። ነገሩ ስለታወቀበት በሮ ሄዶ እንደዛ ብሎ በዛው ቦሌው ቀን አልታወቀበትም። ምንድነው ማለትም እግዚአብሔር እንኳን ደግ ነገር ሰራልህን ሰው እንኳን ሰው ነውና ይኸው ሙሴ አፈሩን ውሃውን ያን ሁላ እግዚአብሔር ሳዳለው የእግዚአብሔር መስራሎ ሳዳለው ያን ለሱ በራሱ አደረገው እና አሁን ደግሞ ሁላ የተደረገው ደግሞ ለአባታችን ወረታ አባታችን እንቅልፍ ይቅርብኝ ማየት ይቅርብኝ ብሎ እንኳን ልጆቹ ነውና የቤተሰቡን የጎረቤቱን ሰው ለማስተማር ብዙ ጥሮ ባውባሸ በመላክ ተመሰገነው። ከዚህ ሁላ ደረጃ የደረሰው በሱ ላይ ነው እና ወደው ምን እንድትነበር አባታችን ልጅን ይወልደው ለገሳ ለብሶ ሲነበረ ማንኛው ዛፍ ይሆን ማንኛው ቁጥቋጦ ይሆን አይታወቅም። ልጅን ይወልዳል ገሳ ለብሶ እቺም ላይ ያለ ብዙ ሳስተምር ነበር እና አካራታቶ በጎ ያረገለህ ሰው በጊዜ በኋላ ቢግዱ ጅል ቢሰራብህ ያቺ በጎ ነገር አትስራተኝ። በጎ መስራት በጎ መመለስ በድሜ በሙሉ ነው እና ስለዚህ እግዚአብሔር በጣም አመሰግናለሁ ለመጣችሁ። እንዲሁ ለወንድሞቼ ለእህቶቼ ለእናታችን በጣም ብዙ ትግል አድርገን ባርኳቸው ለአምላክ እርዳታ እዚህ ደረጃ ደርሰናል እና ደግሞ አባታችን እናቶቻችን ነፍሳቸውን በሰማይ ይማርልና ይሄ ተቀበለው ደግሞ እግዚአብሔር ተቀበለ ብለው ወደ ገነት ከደረጃ ወደ ደረጃ ከፍ የሚሉን ያደርግልና እንደዚሁ ተቀበለው ለኛም ደግሞ ወደኛ እድሜ ጤና ሀብት እንጀራም የለምኑ የሚጸልዩ ያድርግልና እና እኛ ደግሞ ህዝብ ደግሞ ይሄ ማድረግ ብቻ ሳይሆን አምላክ ማጭራን የምንማረውና ምን ብዙ ትውልድ መስለው ልጆቻችን በዚህ መንገድ እንዲሄዱልን በደህናው መንገድ በአባቶቻችን መንገድ በወሪቱ መንገድ እንዲሄዱልን ሁልጊዜ ጸሎት የምናደርገው ትግል የምናደርገው ሁላችን ስታለ ሁሉ ይሄ ነው ያለብን። ዛሬ ብዙ ችግር አለ። ልጆች ከእናታቸው ጋር ግንኙነት የለም። እናቶች ልጆች ጋር ግንኙነት የለም። ምንድነው ልጆቹ ምንድነው የሚያስቡት? እኛ እናውቃለን ነው የሚሉ እኛ የተማርነኛ እናውቃለን። ስለዚህ ብዙ ግንኙነትና እንትን የለም። ስለዚህ ብዙ ጸሎት የምናደርገው ዛሬ ለልጆቻችን ፍቅር እንዲኖር ግንኙነት እንደሌለ ጨዋታ እንዲኖር ባለፈው መጫወት እንዲኖርልን በህጉ በሰዓት ያለና ብዙ ጥረትና ብዙ ስደት የሚያስፈልገን ይሄ ነውና እግዚአብሔር በህጉ በሰዓት ምን ያደርገና እሱ ይቅር ይበልና እግዚአብሔር ደግሞ የመጣው መከራ ይጦር ጨርሶ ደግሞ እግዚአብሔር ከፍ ካለው ደስታ ከመልካሙ ጊዜ ያደረሰ የተመሰገነ አምላክ በጣም አመሰግናለሁ። ይቀጥላል ከለው ድረከዳው ወዳት መልከ